ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት ዋላችሁ? ለለተሰኞ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ ዛሬም እንደተለመደው በአክብሮት እጋብዛለሁ። ራሱን ኮኮር በላይ ብሎ የሚጠራው የህወሓት ታጣቂ በሕንጣሎ ወረዳ በወጣቶች ላይ ጥቃት ማድረሱን ታውቀዋል። ራሱን ኮኮር በላይ ብሎ የሚጠራው የህወሓት ታጣቂ በትግራይ ክልል እንደርታ አውራጃ ሕንጣሎ ወረዳ በወጣቶች ላይ ጥቃት ማድረሱን ታውቀዋል። የህወሓት ቡድን በትግራይ ክልል መፈንቅለ መንግስት ማካሄዱን የሚታወቅ ሲሆን ይህን የመፈንቅለ መንግስት ባላካሄደባቸው ቦታዎች ላይ ለመቀጠል በማሰብ ራሱን ኮኮር በላይ ብሎ የሚጠራው የህወሓት ታጣቂ በህዝቡ ላይ ተኩስ በመክፈት ወጣቶች ላይ እየተኮሰ የሚገኝ ሲሆን በሕንጣሎ ወረዳም የድርጊቱ ቀጥሎበታል። ሁለት ወጣቶች በደረሰባቸው ጥቃት ወደ አይደር ሪፈራል ሆስፒታል ሪፈር ተብለዋል። በዚህ በሕንጣሎ ወረዳ በህዝብ የተመረጡት አመራሮች በማውረድ የህገ ወጥ ፓርቲ ምክር ቤት አባላት ናቸው ያላቸው ሰዎች ለመተካት በሚንቀሳቀስበት ሰዓት የወረዳው የምክር ቤት አባላት ከሆኑት 254 ውስጥ 33 ብቻ በመገኘት የህወሓትን አገዛዝ በመተው ከህዝባቸው ጎን መቆማቸው በስብሰባው ባለመሳተፍ ተቃውሟቸው ሲያሰሙ የወረዳው ህዝብ የምክር ቤቱ አባላት ህገ ወጡን አካሄድ በመተው ወደ ትክክለኛ መንገድ ጉዞ በመጀመራቸው ለዚህ ወሳኝ እርምጃቸው በማመስገን አሁንም ህገ ወጥ ቡድን የሚሾሙልን አመራር ሳይሆን ራሳችን የምንመርጣቸው አመራሮች ነን የሚመሩን በማለት ከህወሓት ታጣቂዎች ፊት ለፊት ተናንቆ ገጥሞ ይገኛል። ህወሓትን ለመታገል የትጥቅ ትግል የጀመሩ የሕንጣሎ ወረዳ ተወላጆች ካራ መሬት ብለው ባወጡት ባለ 6 የአቋም መግለጫ የሕንጣሎ ወረዳ ህዝብ አሁንም እምቢተኝነቱን በመቀጠል ከህወሓት አገዛዝ ራሱ ነፃ እንዲያወጣ የጀመረው ያልገዛም ባይነት ትግል አበክሮ እንዲቀጥልበት ከጨቋኙ ህወሓት ጋር በመሆን ህዝቡ ላይ በደል የሚያደርሱ የወረዳው ተወላጆች ራሳቸው ከዚህ ተግባር እንዲቆጠቡና ወደ ቀልባቸው እንዲመለሱ በመጨረሻም በወረዳው ያሉ ሚሊሻዎች ከህዝባቸው ጎን እንዲሆኑ ጥሪያቸው አስተላልፈዋል። ጀነራል ፍስሐ ማንጁስ በአፋር ላይ ትርምስ በመፍጠር የራያ ህዝብ ወደ ግጭት በማስገባትና የጦርነት ማዕከል ለማድረግ ሌት ተቀን ሲሰራ ቆይቷል ተባለ። የዚህ ማሳያ ጀነራል ፍስሐ ማንጁስ ለጀነራል ጆን መዲድ ትዕዛዝ በማስተላለፍ ጆን መዲድም ለወዲ ብርሃነም ለአርሚ 43 ኮር 431 አዛዥ የሆነው በረሃ አዴት በራያ ጨርጨር ጫፍ ላይ የሚገኙት የአፋር ቤቶች እንዲያቃጥል ትዕዛዝ ተላልፎለት በረሃ አዴት የሰው ቤት አላቃጥልም በማለቱ ከስራው ታግዷል ያለው መረጃው ምንጭ አክሎም ጀነራል ፍስሐ ማንጁስ ባዘዘው መሰረት የጀነራል ጆን መዲድ እቅድ በአፋር ድንበር ላይ ግጭት በመፍጠር እና በዚህ መልኩ የፕሪቶሪያን ስምምነት ለማፍረስና ሌላ ዙር ጦርነት ለመጀመር በዝግጅት ላይ ናቸው ብለዋል። የትግራይን ህዝብ ዳግም በጨቋኙ የህወሓት አገዛዝ ስር ለማስገባት የሚያስችል እቅድ በመንደፍ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በቀጥታ ወደ ሁሉም ዞኖች ትዕዛዝ አስተላልፈዋል ተብለዋል። የትግራይ ህዝብ ዳግም ለመጨቆን የሚያስችል እቅድ በመንደፍ እስከ መጋቢት 30 ተፈጻሚ እንዲሆን በቀጥታ ወደ ሁሉም ዞኖች ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ትዕዛዝ አስተላልፈዋል ተብሏል። እቅዱ እስከ መጋቢት 30 ድረስ ተግባራዊ የሚሆኑ ፕሮግራሞችን ተቀብላችሁ በሚቀጥሉት 2 ሳምንታት ሁሉም አመራሮች ተደራጅታችሁ አደረጃጀቶችን ማጠናከርና የተጓደለውን የመንግስታዊ መዋቅር መሙላት፣ በአደረጃጀትና በተልእኮና በአሰራር ላይ ስልጠና መስጠት፣ በሰጣችሁ ዓመታዊ የምልመላ እቅድ መሰረት እያንዳንዱ አመራር 10 አባላትን እስከ መጋቢት 30 ድረስ መመልመል አለበት። ይህም ገበሬዎችን፣ ጥቃቅንና አነስተኛ ሰራተኞችን፣ የቀን ሰራተኞችን፣ ተማሪዎችና አስተማሪዎችን ይጨምራል የሚል ሲሆን ሁሉም የተመለመለው አካላትም ክፍያ እንዲከፍሉ ማስገደድም ጭምር እንዲሰሩ የሚያዝ ትዕዛዝ ነው ያስተላለፉት ብሏል የመረጃው ምንጭ። አክሎም ስለዚህ ሁሉም የትግራይ ህዝብ ከዚህ አባልነት ምልመላ ራሱን ማራቅ ይኖርበታል ይላል የመረጃው ምንጭ በማህበራዊ ትስስር ገጹ ባጋራው መረጃ። በማይጨው ፓርቲክል ቦርድ ፋብሪካ ላይ በደረሰ ድንገተኛ የእሳት አደጋ የሶስት ሰዎች ህይወት ማለፉን ተሰምተዋል። ዛሬ ከጠዋቱ 2 ተኩል ላይ በማይጨው ከተማ በሚገኘው ማይጨው ፓርቲክል ቦርድ ፋብሪካ ላይ ድንገተኛ የእሳት አደጋ መከሰቱን የደቡብ ትግራይ ዞን ፖሊስ አዛዥ ኮማንደር ሀየሎም ማቸ ተናግረዋል። እሳቱን በቁጥጥር ስር ለማዋል በነዋሪዎች ርብርብና የእሳት አደጋ ተከላካዮች በማሽን በማታገዝ በቁጥጥር ስር መዋልን የተናገሩት የፖሊስ አዛዡ የሶስት ሰዎች ህይወት ወዲያው ሲያልፍ በ6 ሰዎች ላይ ቀላልና ከባድ ጉዳት እንደደረሰባቸውም ታውቋል። የእሳት አደጋው መነሻም እየተጣራ ሲሆን መንስኤው ሲታወቅ ለህዝብ ይፋ እናደርጋለን ብለዋል ፖሊስ አዛዡ። ከጎረቤት ሀገረ ሶማሊያ ወዳገኘነው መረጃ ስንሻገር ከሞቃዲሾ ደቡብ ምዕራብ 24 ኪሎ ሜትር ርቀት ላይ አንድ አውሮፕላን ተከስክሷል ተባለ። ዲኤችሲ 5ዲ ቡፋሌ የተሰኘ ይህ አውሮፕላን ንብረትነቱ የትሪደንት አቪዬሽኑ ሲሆን ወደ መቃዲሾ አደን አብዱሌ ዓለም አቀፍ አየር ማረፊያ እየተጓዘ እያለ ይህ አደጋ አጋጥሞታል ተብሏል። የሶማሌ ሲቪል አቪዬሽን ባለስልጣን ባወጣው መግለጫ በአውሮፕላኑ ውስጥ 5 ሰዎች ተሳፍረው የነበረ ሲሆን ሁሉም ህይወታቸው አልፈዋል
ብለዋል። ዓለም አቀፍ አጋሮችና የሶማሌ ተቋማትን ጨምሮ በአደጋ ጊዜ ሰራተኞች በፍጥነት ስፍራው ደርሰው በአስከሬኖች የማንሳት ስራዎችን ማከናወናቸው አስረድተዋል። የአውሮፕላኑ አደጋው መንስኤ ምን እንደሆነ ለማወቅ ምርመራ እየተከናወነ እንደሚገኝ የጠቀሰው ባለስልጣኑ አዳዲስ መረጃዎች ካሉ እንደሚያሳውቅም ይፋ አድርገዋል። እስራኤል የጋዛ ሆስፒታል ላይ ባደረሰችው ጥቃት በሕክምና ላይ የነበሩ የሐማስ ኃላፊ ተገደሉ። እስራኤል እሁድ አመሻሽ ጋዛ ውስጥ በሚገኝ ሆስፒታል ላይ ባደረሰችው ጥቃት የነባር የሐማስ አመራርና ረዳታቸው መገደላቸው ሐማስ ለቢቢሲ አሳውቀዋል። በኻን ዩኒስ ግዛት ናስር ሆስፒታል ላይ በደረሰው ጥቃት የሐማስ የፋይናንስ ጉዳዮች ኃላፊ የሆኑት ኢስማኤል ባርሁም መገደላቸው ተሰምተዋል። ግለሰቡ ከ4 ቀናት በፊት በእስራኤል ጥቃት በደረሰባቸው ጉዳት ምክንያት በሆስፒታሉ ሕክምና እያገኙ እንደነበር የሐማስ ባለስልጣን ለቢቢሲ ተናግረዋል። የእስራኤል ጦር ኃይል ባወጣው መግለጫ በሆስፒታሉ ቅጥር ግቢ ይንቀሳቀስ የነበረ ቁልፍ የሐማስ አመራር ላይ ጥቃት ማድረሱን አስታውቋል። ጦር ኃይሉ ከባድ የመረጃ ስብሰባ ከተሰራ በኋላ በፈጸመው ጥቃት ነጥሎ የሚመታ መሳሪያ መጠቀሙን ገልጸዋል። በሐማስ የሚመራው የጤና ሚኒስቴር እንዳለው በጥቃቱ የሕክምና ባለሙያዎችን ጨምሮ ሌሎች በርካታ ሰዎች ጉዳት ደርሶባቸዋል። ሚኒስትሩ አክሎም እንደገለጸው በጥቃቱ ምክንያት ጉዳት የደረሰበት የሆስፒታሉ ክፍል ሰራተኞች ከአካባቢው ለቀው ወጥተዋል። እስራኤል በኻን ዩኒስ እሁድ በፈጸመችው ጥቃት ሌላኛው የሐማስ አመራር ሳል አልባህ ባርዳዊል መገደላቸው የሐማስ ኃላፊ ለቢቢሲ ተናግረዋል። የጤና ሚኒስትሩ እንዳለው በኻን ዩኒስ እና ራፋህ እሁድ ጠዋት በተፈጸሙ ጥቃቶች 30 ሰዎች ተገድለዋል፣ አመሻሹን ደግሞ ሆስፒታሉ ጥቃት ተፈጽሞበታል ብለዋል። የፕሬዝዳንት ኤርዶጋን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸው ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኤክሬም ኢማሞግሉ የኢስታንቡል ከንቲባ ሲሆኑ ባለፉት ከ3 ዓመታት በኋላ ለሚካሄደው ምርጫ የሪፐብሊካኑ ኪብሊስ ፓርቲ ሲኤችፒ እጩ ሆነው እሁድ ዕለት ይመረጣሉ ተብሎ ይጠበቅ ነበር። ሰውየው በቁጥጥር ስር መዋላቸው ተከትሎ ቱርክ ላለፉት 10 ዓመታት አይታ በማታውቀው ተቃውሞ የተናጠች ሲሆን ፖሊስ ሰልፈኞቹ ላይ አስለቃሽ ጭስና የጎማ ጥይት ተኩሷል። ኢማሞግሉ እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸው ጽፈዋል። ኤርዶጋን ሰልፎቹን ወቅሰው ሲኤችፒ ሰላማችን እንዲበጠብጥና ህዝባችን እንዲከፋፍል የተነሳ ነው ሲሉ ወቅሰዋል። ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክ ባንዲራ እያውለበለቡ ከአድማ በታኝ ፖሊስ ፊት ለፊት ሲዘምሩና ሲጮሁ ታይተዋል። አንዳንድ የፖሊስ መኮንኖች ግፊት ያለው ውሃና የሚያቃጥል ኬሚካል ሲረጩም ታይተዋል። የኢማሞግሉ ባለቤት ዳሊካ ኢማሞግሉ ለተሰበሰበው ህዝብ ባደረጉት ንግግር ባላቸው የተጋፈጠው ኢፍትሐዊነትን ማንም ሊቀበለው የሚገባ እንዳልሆነ ገልጸዋል። በአውሮፓውያኑ 2013 በቱርክ ከተከሰተው የጊዜ አመጽ በኋላ በሀገሪቱ ታሪክ ትልቅ የሚባል ሰልፍ እየተካሄደ ይገኛል። ከቱርክ 81 ግዛቶች መካከል 55 በሚሆኑ የተቃውሞ ሰልፍ እየተደረገ መሆኑን የፈረንሳዩ የዜና ወኪል ኤኤፍፒ ዘግበዋል። ፖለቲከኞች፣ ጋዜጠኞች፣ ነጋዴዎችን ጨምሮ ኢማሞግሉና ሌሎች 100 ባለፈው ረቡዕ ነው ለጥያቄ በፖሊስ ቁጥጥር ስር የዋሉት። ከንቲባው በይፋ በቁጥጥር ስር የዋሉት ግን ትናንትና እሁድ ዕለት ነው። ወንጀለኛ ቡድን በመቋቋምና በማስተዳደር፣ ሙስና በመቀበል፣ አስገድዶ ገንዘብ በመቀበል እና ግላዊ መረጃ በመቅዳት እንዲሁም ጨረታ በማጭበርበር ክስ ቀርቦባቸዋል። ፍርድ ቤት እስኪቀርቡ ድረስ እስር ቤት እንደሚቆዩም ተነግረዋል። ኤኤፍፒ እና የሀገር ውስጥ መገናኛ ብዙሃን ወደ ሲሊቨሪ እስር ቤት ተወስደዋል ሲሉም ዘግበዋል። ኢማሞግሉ በቀረበባቸው ክስ ምክንያት ከከንቲባነታቸው መነሳታቸው የቱርክ የሀገር ውስጥ ሚኒስትር ባወጣው መግለጫ ጠቁመዋል። ኢማሞግሉ እስራቸው ተከትሎ በማህበራዊ ሚዲያ ገጻቸው ዲሞክራሲያችን ላይ የተቀባ ጥላሸት ሲሉ የጻፉት ሲሆን ትክክለኛው የፍርድ ቤት ሂደት ተግባራዊ ያልተደረገምም ብለዋል። በጠበቃቸው አማካኝነት በኤክስ ገጻቸው ባጋሩ ጽሁፍ ለተቃዋሚዎች ሰላምታቸውን አስተላልፈው መራጮች ቱርክ ኤርዶጋን እንደበቃ ታሳይተዋል ብለዋል። ኢማሞግሉ ሲኤችፒ ፓርቲን ወክለው ለመወዳደር የታጩ ብቸኛው ሰው ነበሩ። ምንም እንኳን በቁጥጥር ስር መዋላቸው እጩ ከመሆንና ፕሬዝዳንት ከመሆን ከመመረጥ ባያገዳቸውም በቀረበባቸው ክሶች ጥፋተኛ ሆነው ከተገኙ መወዳደር አይችሉም። ኤርዶጋን በጠቅላይ ሚኒስትርና በፕሬዝዳንትነት ቱርክን ላለፉት 22 ዓመታት አገልግለዋል። በቱርክ ህገ መንግስት መሰረት ኤርዶጋን በአውሮፓውያኑ 2028 በሚደረገው ምርጫ መወዳደር አይችሉም። መረጃው ቢቢሲ አጋርቶታል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው አዳዲስና ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ ሀገራችን።